ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በትናንትናው ዕለት አብርሃም ጤንነት ሁኔታ ላይ እንግዲህ ከባድ ነገሮች ተከስተው እንደነበረ ሰምተናል። እንግዲህ አብርሃም ሁኔታ አሁን የተሻለና መጠነኛ ለውጦችን እያሳየ ያለበት ሁኔታዎች አሉ። ነገር ግን አሁንም ቢሆን በዙሪያው ያሉ ሰዎች ክርክራቸውንና ጭቅጭቃቸውን አላቆሙም። የአብርሃም ጉዳይ ላይ እንግዲህ ሁሉም በጭንቀትና በጣም በመከታተል ላይ የሚገኙበት ሁኔታ ይገኛል። ይህም ነገር እንግዲህ ከባድ ክርክር በቡዜና በሩታ ዙሪያ በሚገኙ ሰዎች እንግዲህ በተለያየ ጎራ ሆነው ከባድ ጭቅጭቆችና ጸቦችን እያስነሳ ያለበት ሁኔታ አለ። ውድ ቤተሰቦቼ በትላንትናው ዕለትም እንግዲህ የዶክተሯን ውሳኔ ተከትሎ እንግዲህ ከቡዜ ጋር ይሁን የተባለበት ሁኔታ በሩታ በኩል ከባድ ተቃውሞውን እንዳስነሳ ሰምተናል። ከሩታ ጋር ከባድ ጭቅጭቆችና ጸቦች ተደርገው እንደነበረም ሰምተናል። በዚህ ዙሪያ የምነግራችሁ ነገር አለ። ኤፍሬምና ዳኒም እንግዲህ እዛው ጋር ጸብ ፈጥረው እንደተጣሉም ሰምተናል። ከኤርሜላ ጋርም ከባድ ግብግቦችን ሩታ ከአብርሃም የሕክምና ውጤት በኋላ ስታደርግ እንደነበረ ተሰምቷል። ውድ ቤተሰቦች በዚህ ዙሪያ በዝርዝር የማጋራችሁ መረጃዎች ይኖራሉ። የአብርሃም ሁኔታዎች በምን መንገድ ሊመሩ ይችላሉ? የዶክተሯም ውሳኔ እንግዲህ ምንድን ነው? የልጆቹን ክርክር በምን መንገድ እንደተፈታ በዝርዝር የምንመለከተው ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ቤተሰቦቼ እንግዲህ ሩታ ያለችው ሁኔታና ከአብርሃም ጋር መኖር ከጀመሩ በኋላ እንግዲህ የአብርሃም ሕይወት በጣም ሰላም ያጣበት ሁኔታዎች ላይ ይገኛል። አብርሃም ከመጀመሪያው እንግዲህ ጸባዩ እንደተቀየረ ከተነሳና እንደዚህ አይነት ባህሪዎችን ማሳየት ከጀመረ ጊዜ ጀምሮ ለአብርሃም እንጨነቃለን የሚሉ ሰዎች እየመጡ እንግዲህ በሩታ ዙሪያ በጣም ብዙ እንቅስቃሴዎችን ሲያደርጉና ከሩታ ሕይወት ነጥቆ ለማውጣት እየጣሩ ያለበት ሁኔታዎች ይገኛሉ። የአብርሃም ያለበት ሁኔታ አሳሳቢና አስጊ ቢሆንም ግን አሁን እየተሄደበት ያለው መንገድና አብርሃም ከእንደዚህ አይነት ችግሮች ለማውጣት እየተጣረ ያለበት መንገድ እጅግ በጣም አብርሃምን አስጊ ሁኔታዎች ላይ እየጣለው ይገኛል። አብርሃም አሁንም እንግዲህ ዶክተሮችም እንደተናገሩት የአብርሃም የጭንቀት ሁኔታ ከዚህ በፊት እንግዲህ እንደሚባለው በጣም በተደጋጋሚ አብርሃም ፌንት እንደበላ ትናንትና በሰራሁላችሁ ቪዲዮዎች ላይ አጋርቻችሁ ነበረ። ይህም ጉዳይ እንግዲህ አብርሃም ድጋሚ እንደዚህ አይነት ጭንቀት ነገሮችን እንዲቀንሱ ከዚህ በፊት የነበሩት ዶክተሮች በጣም አበክረው ሲናገሩና ይህ ጉዳይ እንዳይፈጠር እንግዲህ በተደጋጋሚ በዙሪያው ለሚገኙ ሰዎች በጣም ሲናገሩ የነበረበት ሁኔታዎች ተደምጠው ነበረ። ነገር ግን በአብርሃም ዙሪያ ያሉት ሰዎች እንግዲህ የራሳቸውን ፍላጎትና አብርሃም ይሆናል ይበጃል የሚሉትን ነገር ሁሉ ነው እያነሱ አብርሃም ላይ በመጠምጠማቸው የተነሳ እንግዲህ አብርሃም ከባድ ጭንቀቶች ውስጥ ይገባል። አብርሃም ሰዎችን ማስጨነቅና እንግዲህ የሰዎችን ሀሳብ የመጠምዘዝና የማሳመን ችሎታው ከጊዜ ወደ ጊዜ እየወረደና እየቀነሰ ያለበት ሁኔታዎች ሁሌም የምናውቀው ነው። ከዚህ በፊት እንግዲህ በነ አቤል ዙሪያ በጣም ከባድ ጫናዎችን በሚደረግበት ሁኔታዎች አብርሃም ምንም አይነት ነገሮችን አንስቶ እንግዲህ እነሱን ሲከራከርም ሆነ የራሱን መብቶች ሲያስከብር ሲያስጠብቅ ትክክለኛውን መንገድ በራሱ ሲመራ ተመልክተን አናቅም። አብዛኛዎቹን ውሳኔዎች እንግዲህ አቤል ሲወስንለት የምናይበት ሁኔታዎች ነበሩ። ዛሬ ደግሞ እንግዲህ ከዛ በባሰ መንገድ ወንድሙና የቀድሞ ባለቤቱ ሩታ እንግዲህ ሆነው አሁን የእሱን ሕይወት የሚመሩት ሰዎች እየሆኑ ይገኛሉ። ከዛ ከበፊቱ እንግዲህ በተለየ መልኩ አብርሃም ሕይወቱን ሁሉ ሰዎች ሲመሩለት እየኖረ የሚገኝ ሰው ሆኗል። እነዚህም ጉዳዮች እንግዲህ በሌሎች በቤተሰቦቹ አካላት እንግዲህ ከባድ ጥያቄን ከማስነሳቱ የተነሳ ነው እንግዲህ ይሄ ግብግብ እንደተነሳ ሁላችንም እናውቃለን። መላምቶችና እሱ ዙሪያ የሚነሱ ሀሳቦች ቢኖሩም ነገር ግን አሁንም ቢሆን መቋጫውን የአብርሃም ጤንነት ላይ ፎከስ አድርጎ የሚሰራ ሆነ ለአብርሃም መፍትሄ ሊያስገኝለት የቻለ ምንም አይነት ነገር የለም። ጸብና ክርክሮች ከመነሳት ውጪ አብርሃም ላይ ምንም አይነት የጤንነት ለውጥ ከማሳየት ይልቅ አብርሃም የባሰ ወደ ከፋ የጤንነት ሁኔታ ላይ እንጂ መሻሻሎችን እያሳየ ያልሆነበት ሁኔታዎች እየተስተዋሉ ይገኛሉ። በትናንትናው ዕለት እንግዲህ ዶክተሯ ጋር የሳይካትሪስት አገልግሎት እንዲያገኝ ለ5 ቀን እንግዲህ ከአብርሃም ጋር የቀጠሮ ሕክምናዎችን ለማድረግ ወስናለች። ይህም ጉዳይ እንግዲህ አብርሃም ምናልባት ያለበት ጉዳይ እንደሚባለው ሳይሆን ይቀርና የጭንቀት ሁኔታዎች አብርሃም ላይ የተፈጠሩ ነገሮች ሊሆኑ ስለሚችሉ ምናልባት በዶክተሯ ሊፈታ የሚችል ከሆነ እንግዲህ ከአብርሃም ጋር ቀረብ በማለት የአብርሃም ትክክለኛና እውነተኛ ችግሮች፣ ጉዳዮች ምን እንደሆኑ ለመናገር እንዲረዳት ዘንድ እንግዲህ ቀናቶችን ሰጥታ አብርሃም ለጊዜው ወደ ቤት ሄዶ እንዲያርፍና ከእንደዚህ አይነት ጭንቀት እንግዲህ እንዲተው አመክራ
ኤፍሬምም ሆነ ለዳኒ ተናግራ ነበረ በዙሪያው ላይ ያሉ ቤተሰቦች ሁሉ ይህንን ጉዳይ እንዲያደርጉና አብርሃም ጭንቀት የሚፈጥርበትን ነገሮች ሁሉ ከሱ እንዲያርቁ ከዚህ ቀደም የተናገሩት ዶክተሮች እንዳሉት እንግዲህ እሷም አሁን ያለችውም እንግዲህ የአብርሃም ዶክተር በድጋሚ ይህንኑ ጉዳይ ደግማ ተናግረው ነበረ። ነገር ግን በአብርሃም ዙሪያ ያሉ ሰዎች እንዳልኳችሁ የራሳቸውን ስሜትና የራሳቸውን ነገር ከማራመድ ውጪ አብርሃም ምን ያስፈልገዋልና ምን እየሆነ ነው፣ አብርሃም ምን እየተሰማው ነው የሚሉትን ነገር ማዳመጥ እየተሳናቸው ይገኛሉ። በትናንትናው ዕለት እንግዲህ የተከሰተው ነገር ይሄ ነው። ሄርሜላ ከቡዜ ጋር መሄዱን ትፈልገዋለች። ዳኒም ሆነ እንግዲህ ዴቭ በቡዜ ዙሪያ ያሉ ሰዎች ሁሉ ከቡዜ ጋር ሄዶ አብርሃም ትሪትመንትም ሆነ እንክብካቤ ሊያገኝ የሚገባው ከቡዜ ጋር እንዲሆን አመክሮ ዳኒም እንግዲህ ከዶክተሯ ጋር በመከራከር ዶክተሯ ይህንን ነገር ፍቃድ እንድትሰጠውና ነገሮች ሁሉ የተከሰቱት እንግዲህ ከቀድሞ ባለቤቱ ጋር ወይም ደግሞ ከሩታ ጋር እያለ ስለሆነ በሚል እንግዲህ ዳኒ ባነሳው ሀሳብ ነው ዶክተሯ ይህንን ጉዳይ መርምራም ሆነ በጥልቀት ሳትረዳው እንግዲህ አብርሃም ከእህቱ ጋር መሆን እንዳለበት የወሰነችው። ነገር ግን ይሄ ጉዳይ ደግሞ በሩታም ዙሪያ አልተወደደም። ሄርሜላም ከሩታ ጋር እንግዲህ በዚህ ዙሪያ ከባድ ጭቅጭቅ ስታደርግ ነበረ። ሄርሜላና ሩታ እንግዲህ በቪዲዮ ላይም እንደተመለከታችሁት ገና አብርሃም ከህመሙ ሳይነቃ ህይወት ትተዩ እየተባባሉ በጣም ብዙ ክርክርን ሲያነሱ ለልጁ ከመጨነቅ ይልቅ እነሱ እርስ በርሳቸው ማን መያዝ አለበት፣ ማን እሱን መንካት አለበት የለበትም የሚለውን እንግዲህ የግል ስሜታቸውን በማዳመጥ ለአብርሃም ሳይሆን ለራሳቸው ስሜት ብቻ በመገዛት እንግዲህ የአብርሃም ሁኔታ አንዳችም ነገር ሳይረዱ ጭቅጭቅን የሚፈጥሩበት ሁኔታን ተመልክታችኋል ብዬ አስባለሁ። ከዚህም በኋላ እንግዲህ የአብርሃም ሁኔታ ወደ ቡዜ ቤት ሄዶ እንክብካቤዎችን እንዲያገኝና እንግዲህ እየተመላለሰ ዶክተሯ ጋር የሳይካትሪስት የሳይኮሎጂካል ምክሮችንና አንዳንድ ነገሮችን በጥልቅ ደግሞ የአብርሃምን ጉዳዮችና መፍትሄዎችን ሊሰጥ የሚችልበት መንገድ እንዲፈለግለት ዶክተሯ በወሰነችው መሰረት መስማማትና ውሳኔ ላይ መድረስ ሲገባቸው ሄርሜላና ሩታም እንግዲህ በዚህ ጉዳይ ላይ በጣም ከባድ ግብግብን ሲያደርጉ እንደነበረ ተሰምቷል። ሩታ በበኩሏ እንግዲህ እኔ ጋር መሄዱ ግዴታ ነው ከሚስቱና ከልጁ ጋር ሲቆይ የተሻለ ሊሆን ይችላል እንጂ እህቱ ጋር መቆየት ምንም አይነት ቫሊዩ ሊኖረው ስለማይችል ከዚህ ቀደም እናንተ በመጀመሪያም ደረጃ ይሄንን ሴራ አሴራችሁና ቡዜ ጋር እንዲሄድ የወጠናችሁት ነገር ነው እንጂ መጀመሪያውም ለአብርሃም አስባችሁ አይደለም። መንከባከብ ካለብኝ መንከባከብ በሚገባኝ መንገድ ሁሉ እኔ እንከባከበዋለሁ እያለች ሄርሜላ ተቃውሟን ስታነሳ ነበረ። እንግዲህ ዶክተሯንም ገብታ ለማናገር የሞከረችበት ሁኔታዎችም እንዳሉ ሰምተናል ውድ ቤተሰቦቼ። ነገር ግን ዶክተሯ ይሄ ነገር የተሻለ እንዲሆን አብርሃም መፈወስ እንግዲህ መዳኑ ግዴታ ስለሆነ አንድ ነገር ላይ ተስማምቶ ቤተሰቦቹ የራሳቸውን ችግር መቅረፍና እንግዲህ ስምምነት ላይ ደርሶ ወደ ማን መሄድ እንዳለበት በራሳቸው መወሰን እንዳለባቸው ዶክተሯ ለአብርሃም የተሻለውን ማሰብ እንጂ ለራሳቸው ስሜት ተገዝተው የራሳቸው ነገር እንዳያስቡ አመክራ ስትመክራቸውም እንደነበረ ተሰምቷል። ሄርሜላም እንግዲህ ገብታ በዛው መሀል አቋርጣ ግብግብን ስትፈጠር እንደነበረ ተሰምቷል። አብርሃም ከቡዜ ጋር መሄድ እንዳለበትና ሩታ ጋር ያሉት ያለፉ ነገሮች እንደሆኑ ለዶክተሯ የሚያሳምን ነገሮችን ለማንሳትና ለማሳመን ሄርሜላም የሞከረችበት ሁኔታዎች እንዳሉም ተሰምቷል። ውድ ቤተሰቦቼ በዚህ መሀል እንግዲህ በየትኛውም ጎራ የተለያዩ ሀሳቦች እየተነሱ ከባድ ጸቦችና ክርክሮች እየተደረጉ ሆስፒታሉ በጣም ሲታወቅ የነበረበት ሁኔታ ተፈጥሯል። ዳኒና ኤፍሬምም እንግዲህ ለዚህ ጉዳይ መነሻ አንተነህ በሚል እንግዲህ ከባድ ግብግብን ሲፈጥሩ እንደነበረ ሁላ ቀረሽ የሆነ ክርክር ውስጥ ገብተው እንግዲህ ለጸብ እስከ መያያዝ ድረስ የደረሱበት ሁኔታዎችም እንደነበሩ ተሰምቷል። ውድ ቤተሰቦቼ ኤፍሬም በበኩሉ እንግዲህ ዳኒ ዶክተሯ ጋር ገብቶ የተናገረው ነገር እነሱን የሚያጥላላና እንግዲህ ከሩታ ጋር ያለውን ሁኔታዎች የገዛ ሚስቱ እንደመሆኗ መጠን ይህንን ጉዳይ የሚሽር አስመስሎ ከእሷ ጋር ጸብ ስላለው አብርሃም ስትረስ ውስጥ ገብቶ በእሷ ምክንያት በሽታ ላይ የወደቀ አስመስሎ ነው ያቀረበው። ለዛ ነው ዶክተሯ ይህንን ፍቃድ እየሰጠችው እንጂ አብርሃም ከየትና አብርሃም ጤነኛ እንደሆነ ዶክተሯ መጀመሪያም ተናግራለች። ስለዚህ እናንተ ዝም ብላችሁ በማይሆን ነገር እየተጨናነቃችሁ ሌላውንም ሰው አታስጨንቁ፣ አብርሃምንም አታስጨንቁ እያለ ኤፍሬም ይህንን ሀሳብ ሲያነሳ ነበረ። ነገር ግን እንግዲህ የተለመደው መከራከሪያ ዳኒ አንስቷል። አብርሃም እንደዚህ አይደለም የምናውቀው። ዛሬም ቢሆን እንግዲህ ዝምታዎቹ ከዛ የከፋ ሆኗል። የምታየው አብርሃም ትክክለኛ ሁኔታ ላይ ስላልሆነ ያለው ከእናንተ ደግሞ በመራቅ እንግዲህ ቡዜ ጋር ያለውን ሁኔታ አይተን ከቡዜ ጋር መፍትሄዎች ተገኝተው የአብርሃም ጤንነት የሚመለስ ከሆነ ቡዜ ቤት ሄዶ አንዳንድ እንክብካቤዎች ተደርገውለት መመልከት አለብን። በዛም ቢሆን ሞክረን የአብርሃምን ጤንነት መመለስ አለብን ብሎ ዳኒ እንዲሁም ዴቭ ይህንን መከራከሪያ ሀሳብ እያነሱ እንግዲህ የራሳቸውን አጸፋ ምላሽ ሲሰጡ እንደነበረ ተሰምቷል። ሆስፒታሉ በዛ መሀል እንግዲህ በጣም ከባድ ክርክርና የጸብ መስተንግዶ ቦታ ሆኖ እንደቆየ በዛ ዙሪያ የነበሩ ሰዎች አጋርተውናል። ውድ ቤተሰቦቼ እንግዲህ በእነዚህ ልጆች መሀል ያለው ጸብና ክር እጅግ በጣም እየከረረ የአብርሃም ጤንነትን በጣም እያከፋውና አብርሃም ድጋሚ እንግዲህ ከባድ ሁኔታዎችና ከባድ ጭንቀቶች ውስጥ የሚገባበትን ነገር እየፈጠረ ከመሆኑ የተነሳ ዶክተሯ እንግዲህ ለዚህ መፍትሄ እንዲሆን
በተረጋጋ መንፈስ ተማክረን መወሰን አለብን ስትል ቡዜንና ዴቭን ጠርታ እንግዲህ እንዳማከረቻቸውና ይሄ ውሳኔ መፍትሄ እንዲያገኝ የግድ አብርሃም ከነሱ ጋር መሄድ አለበት ወይም የለበት የሚለው ነገር ለአብርሃም ጤንነት በማሰብ እንጂ ልጆቹ ጋር ማንጋ መቆየት አለበት ሳይሆን አብርሃም ማጋ ቢሆን የተሻለ ነገር ይገጥማል የሚለውን ነገር አስተውላችሁ ብትወስኑ ይሻላል ብላ እንግዲህ እንዲማከሩ እድል እንደሰጠቻቸውም ተሰምቷል። ውድ ቤተሰቦች እንግዲህ አብርሃም በመጨረሻም ወደ እነ ቡዜ እንዲሄድ ተነጋግረው ወደ ቡዜ ጋር ለመሄድ እንደተስማሙ ነው የተነገረው። ውድ ቤተሰቦች ምናልባት እንግዲህ በመንገድ ላይ ደግሞ ሌላ ክርክር አንስተው ሀሳባቸውን እንደማይቀይሩ ተስፋ እናደርጋለን። በቅርቡ አብርሃም ይህንን የሕክምና ክትትል አድርጎ ወደ ጤናው መመለስ እድል ይኖረው ይሆን የሚሉትም ሌሎች ከባድ ጥያቄዎች ናቸው። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበር። የአብርሃም ጤንነት ዙሪያ አዳዲስ መረጃዎች ከወጡ ተከታትዬ የማደርሳችሁ ይሆናል። ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንቱ ዛሬም ለእናንተ ክፍት ነው። በሌላ መረጃ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኛል።